በተቻለ መጠን ሰራዊት መከበር አለበት። ይጠፋሉ ጠላቶቿ ትኮራለች በጀግኖቿ። ለኢትዮጵያ ውትድርና ህይወት ውስጥ ለኢትዮጵያ ዋጋ ከፍለው ካለፉ ሰዎች እከሌ ናቸው ብለን እንድናስባቸው ስማቸውን እንድንጠራ እስኪ ከተቻለ ስማቸውን እንጥራ። ኢሞሽናል ያደርጋል ትንሽ እኔ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ባሪያስ በዛብህ ነኝ። እንግዲህ በዚህኛው ሳምንት ደግሞ ከቀድሞ የኢትዮጵያ ወታደሮች መካከል 100 አለቃ አማሃ በቀለን ጋብዤላችኋለሁ። በኢትዮጵያ ውትድርና ታሪክ ውስጥ ካለፉ ሰዎች መካከል ናቸው። እንዲሁም ደግሞ ስለ ኢትዮጵያ ወታደሮች በራሪ ነብሮች የአዜሙት ዜማዎች አሉ። ከዚህ በፊት በ90ዎቹ የተዜሙ መዝሙሮችም በመከላከያ ውስጥ በጣም እውቅና ካላቸው መዝሙሮች መካከል የሰሩት እነሱ ናቸው። በአክብሮት ወደ መድረክ ጋብዙልኝና ከእሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አክብራችሁ ስለጠራችሁኝ አባይ ቲቪ በጣም ደስ ብሎኛል። አመሰግናለሁ። በጣም አሪፍ እንጫወታለን። የቀድሞ የኢትዮጵያ ወታደር መካከል 100 አለቃ አማሃ በቀለን የጋበዝኩት ብያለሁ። ወደ ኢትዮጵያ ውትድርና ህይወት መቼ ነው የገባው? ወደ ውትድርናው ዓለም የገባሁት እንግዲህ በ1979 ዓመተ ምህረት ነው። 1979 ዓመተ ምህረት ነው። እኔ ያልተወለድኩ። አሁን ልጆች ነበር እንግዲህ ስንገባ። በዛን ጊዜ ጊዜው በጣም የአብዮት ጊዜ የሚባልበት ዘመን ነበረ ያ ዘመን። ስለዚህ በዛን ጊዜ እንግዲህ ውትድርና ስትገባ አንድ የሆነ ምክንያት አለ። ውትድርና ሲገባ ዝም ተብሎ አይገባም። እውነት ወይ ቤተሰብህን ታያለህ፣ ወይ ደግሞ የሀገራዊ የሆነ እንቅስቃሴ ነፍስ ካወቅ የምታያቸው ነገሮች አሉ፣ ሞራል የሚሰጥ ስለ ሀገር ፍቅር እና እኔም ታዲያ በዛን ጊዜ አባቴ የማይጨው አርበኛ ነበሩና የማይጨው ዘማች ከአባታቸው ጋር ነው የዘመቱት። ትንሽ ሆነው ነው ገና ታዳጊ ሆነው ነው የዘመቱት። ስለዚህ እሳቸው ከዛ መልስ እንግዲህ እኛን ወለዱ፣ መጥተው እኛን ወለዱ። ከዛ ሲመለሱ እኛ ህፃናቶች ነን፣ እድሜያቸውም ገፋ ካለ ነው የወለዱ። ያው ህይወታቸው በሀገር ማስጠበቅ፣ በሀገር ህልውና፣ በሀገር ፍቅር ስሜት በዛ መስመር ላይ ስለነበሩ ስለዚህ እንግዲህ ከዛ መልስ በንጉሱ ዘመን ከማይጨው መልስ ሰራዊቱ ዘመናዊ ሰራዊት እየሰለጠነ ከዛ የመጣውን ኃይል ወደ ዘመናዊ ሰራዊትነት የመለወጥ እቅድ ነበር። በእርግጥ ዘመናዊ ሰራዊት የተደራጀው ከዛ በፊት ነው። ሞር ግን የበለጠ ደግሞ የተደራጀው በንጉሰ ነገስቱ ዘመን ነበርና ከዛ በኋላ ክቡር ዘበኛ በሚለው ገቡ። እሳቸው በዛ በሚያገለግሉበት ወቅት እንግዲህ እያገለገሉ ከመጡ በኋላ ጡረታ ወጡ። ጡረታ ደግሞ ሲወጡ እንግዲህ አባት ጦር ተብለው እንደገና ዘመቱ። ምናልባት አንድ ፎቶግራፍ አለ። እሺ ምጽዋ ላይ ሆነው ነው የተነሱትና እሱ ፎቶግራፍ የምጽዋ ፎቶግራፍ ነው። አጋጣሚ ውጊያ ነበር፣ ተመተው ነው ወደዚህ የመጡት በአባት ጦር ተብለው። ከዛ ያው ጡረታቸው ተከበረ። እሳቸው ቆፍጣናና ትልቅ የሀገር ባለውለታ ነበሩ። በሀገርም የተከበሩ ሽማግሌ ነበሩ። እንግዲህ በ98 ዓመታቸው አረፉ። በእሳቸው ተጽዕኖ ነው? እሳቸውን በማየት ነው። በጣም ጎበዝ ወታደር አርበኛ ነበሩ። ታሪኩ ይሄ ነው። እኔ በዛ ልገባ የቻልኩት ተገፋፍቼ በዛ ነው ስቀጠር። እንግዲህ ያው የኢትዮጵያ ባለውለታ ናቸው እሳቸው። ግን 100 አለቃ አማሃ በቀለ ብዬ ነው አንተን የጠራሁትና አባት በቀለ ናቸው ስማቸው። ዛሬ ግን
ኢትዮጵያን ስላገለገሉ በኢትዮጵያ ውትድርና ህይወት ውስጥ ስላለፉ ሙሉ ስማቸውን ለመታሰቢያነት እንጥራ ቢባል ያው ብዙዎች ለኢትዮጵያ ዋጋ ሲከፍሉ በዳር ድንበር ተሰውተው እንዲሁም ደግሞ ታሞ የፈጣሪ ሞት የሞቱ በየቤቱ አሉ። ግን ሁሉንም ስማቸውን ማንሳት አንችልም። በአጋጣሚ እንደዚህ ደግሞ ሲገኝ ለኢትዮጵያ ውትድርና ህይወት ውስጥ ለኢትዮጵያ ዋጋ ከፍለው ካለፉ ሰዎች እከሌ ናቸው ብለን እንድናስባቸው ስማቸውን እንድንጠራ እስኪ ከተቻለ ስማቸውን እንጥራ፣ ሙሉ ስማቸውን ዛሬ ለመታሰቢያነታቸው። እንግዲህ እሳቸው ማዕረጋቸው 50 አለቃ ነው። እሺ 50 አለቃ አርበኛ በቀለ ዘመድኩን ወልደ ኪዳን ነው የሚባሉት። በጣም ትልቅ በሀገር የተከበሩ ሽማግሌም ነበሩ። ከዛ በኋላ በጣም አሪፍ ስማቸው ይሄ ነው። በጣም አሪፍ። ያው ኢትዮጵያን በውትድርና ህይወት ስላገለግሉ የሀገር ባለውለታ ስለሆኑ ወዳጅ ዘመድ ካለም እንዲሁም የቅርብ ጓደኛ ካለም ስማቸው በመጠራቱ ደስ ስለሚሰኝ እንጥራው ብዬ ነው። ወደ አንተ ስመጣ ከተዜሙ ዜማዎች መካከል የኢትዮጵያ በጣም በሰው ዘንድ የሚወደዱና የሚታወቁ ዜማዎች አሉ። አንዳንድ ኢንፎርሜሽኖች ስሰማ ደግሞ ያንን ዜማ እኮ የሰሩት እነሱ ናቸው፣ እነ መቶ አለቃ አማሃ ናቸው የሚል ሀሳቦች ሲነሱ ሰማለሁ። እና የትኛው መዝሙር ነው? መጀመሪያ የአገር መከላከያ ሰራዊት መዝሙር በምድር ጦር ኦርኬስትራ ክፍል ነው የተቀናበረው። ቅንብሩን የሰራው ኮሎኔል ሀብታሙ ይባላል፣ እሱ ነው። ዜማውን ደግሞ እንደዚሁ እዛው ውስጥ ያሉ ልጆች ናቸው የሰራ ነው። ነገር ግን መዝሙሩን በድምፃዊነት በመሪ ድምፃዊነት ደግሞ የዘመርኩት አንዱ እኔ ነኝ። በሁለተኛ ደረጃ ገቢ ኤዶ የሚባል ኦሮምኛ ተጫዋች ዘፋኝ አለ። ሻምበል ገቢ ኤዶ ይባላል። ሁለተኛ ከሴቶች መሀል ደግሞ አልማዝ ይመር ትባላለች። 10 አለቃ አልማዝ ይመር ትባላለች። የመቶ አለቃ ዳምጠው አየለ ባለቤት ነች። በሶስተኛ ደረጃ የሰራሽ ተፈራ ትባላለች። 50 አለቃ የሰራሽ ተፈራ ትባላለች። ጎበዝ ድምፃውያኖች ነበሩ። ከነሱ ጋር ሆነን ነው እንግዲህ። በቁጥር ስንት ሆኑ ነበር? በቁጥር ስንት ሆኑ ነበር? በቁጥር እንግዲህ 4 ነን ያለ ነው። 2 ወንድ 2 ሴቶች ሆነን ነው የዘመር ነው። የተቀረጸው ያሬድ ሜጋ ስቱዲዮ እዛ ነው የተቀረጸው። ግን መዝሙሩ የኩሩ ህዝቦች መኖሪያ ነው። የኩሩ ህዝቦች መኖሪያ ነው። በጣም ሰራዊቱ በጣም የሚወደው በጣም የሚያከብረው መዝሙር ነው። እስካሁን ድረስ በእውነት አንዳንድ ጊዜ ቤት ውስጥ ቁጭልና እናንተን እመለከታለሁ፣ አባይ ቲቪን ቁጭ ብዬ እመለከታለሁና እንደዚህ የሰራዊት ታሪክ እንደዚህ ሲነገር አዳምጠዋለሁ። በመከላከያ ፕሮግራም ላይ እንደዚሁ እሁድ ይቀርባል። አንዱ ማስታወሻ ትልቁ ከህልውና ከህይወቴ ጋር የማያይዘው በእውነት ትልቅ መዝሙር ነው። ዘመን ተሻጋሪ ነው። ምንም የሚሽረው ነገር የለም። ስለ ሰራዊት ብቻ ነው። በቃ ከመሀል እናስታውስ ቢባል እንደው ከስንኞቹ መሀል በጣም ደስ የሚልህና ግጥሙ እንደው ወደር የለውም የምትለው ቦታ የቱ ቦታ ነው? የመጀመሪያው ነው እንግዲህ መግቢያው አዝማቹ ላይ አዝማቹ ነው ዋናው። እኛ ስንዘምረው እንደው በድምጼ ዝም ብዬ ላንጎራጉርልህ ግጥሙ እንዳይጠፋኝ ብቻ ያው ከመቆየት የተነሳ የኩሩ ህዝቦች መኖሪያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ህብር ኢትዮጵያ በደም አሻራ ሻትመው ህዝቦች ለሰጡን አደራ ለህገ መንግስታችን ክብር ታጥቀን ቆመናል በጋራ ነው የሚለው መዝሙሩ። ይሄ ነው። ያው መቀጠል ይቻላል። ጊዜው እየዘመርከው ስትሄድ የሚፈነቅል ነገር ስላለ ልክ የኢሞሽናል ያደርጋል። ስፔሻሊ በጦሩ ቤት ጦሩ ተሰብስቦ በጋራ ሲባል የማይረበሽ ወኔው የማይቀሰቀስ የኢትዮጵያ ወታደር የለምና ብዙዎችን ስሜት ያነቃቃል። እንትን ይሄ ጓዳይ ዝምድናንም በጣም እንትን ያዛምዳል በጣም ሌሎች ደግሞ በቢሾፍቱ አየር ኃይል ግቢ ውስጥም እንደዚሁ ክሊፖች ተሰርተው ይሄንን የአሁኑን የኛን ዩኒፎርም
ለብሰህ ሙዚቃዎች ተሰርቶ አይቻለሁ። ከዚህኛው አሁን ከምለው ከቢሾፍቱ ግቢ ውስጥ ከተሰራው ውጪም በነ ቀይ ባህር በነ ምጽዋ ላይም የተወሰኑ ነገሮች እንዳሉክ የተወሰኑ ሀሳቦች ሰማው ከሰዎችና ይሄ እውነት ነው? ወደ ቢሾፍቱ እንመለሳለን የቅርብ ስለሆነ፣ ግን የምጽዋና የአሰብ ጥያቄ የቀይ ባህርም ጥያቄ ስላለ ትክክል ነው። በዛን ጊዜ ያው ተመርቀን እንደወጣን በቀጥታ ምጽዋ ሄድን። ምጽዋ ለተወሰነ ጊዜ ነው የቆየ ነው። በጣም የምጽዋ ታሪክ እንደሚታወቀው ያልተከፈለ መስዋዕትነት የለም በቀይ ባህር ላይ። ስለዚህ የኢትዮጵያ ታሪክ የሚቀነቀንበት የኢትዮጵያ ታሪክ የሚወሳበት ንጉሠ ነገስቶቹ ሳይቀሩ ሐውልታቸው እዛ የቆመበት ነው። ንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ ቀይ ባህር ላይ እጃቸውን በፈረሳቸው ላይ ሆነው እጃቸውን ወደ ሰሜን ቀይ ባህር ላይ እንደዚህ አድርገው የተነሱበት አለ በበትረ መኮንናቸው። ስለዚህ ይሄ የማን ምን ማለት ነው? በፈረስ ነው በመርከብ በፈረስ ያለበታል እና ይሄ ቀላል ነገር አይደለም። ስለዚህ ስለ ኢትዮጵያ ስናቀነቅን ትንሽ የሚሰሙኝ ነገሮች አሉ። እኔ በደረስኩበት እድሜ ከኔ በላይ ደግሞ ያሉ ታላላቆች በደንብ የሚያውቁት ደግሞ አሉ። ህይወታቸውን ስለ ቀይ ባህር ብለው አሳ የበላቸው እኮ ጀነራሎች አሉ። እንደነ ጀነራል ተሾመ የመሳሰሉ ትልልቅ አንጋፋ የጦር መሪዎች ጀግኖች አሉ። እነኚህ የሚረሱ አይደሉም። አውቃለሁ፣ እኔ ራሴ ያስታውሳለሁ። ብዙ የጦር መኮንኖችን ማንሳት አለ። ስለ እውነት ብለው ስለ ሀገር ፍቅር ብለው ራሳቸውን አሳልፈው ይሰጡ። ልክ እንደ ቴዎድሮስ የተጎነጩ የረገዛ ሽጉጣቸውን። ስለዚህ ብዙ ጀግኖች ነበሩን። ስለዚህ የነኚህ የጀግኖች ታሪክ መረሳት የለበትም። ለማን ነው የተሰዉት የሚለው ነገር ስለ ኢትዮጵያ ነው፣ ስለ ማንም አይደለም። እኔ ትላንትና ነው ወደ ሙዚቃው ዓለም ውስጥ የገባሁት እንጂ ተዋጊ ነበርኩ። ስለዚህ ይሄ ታሪክ አይረሳም። በአሰብም እንደዚሁ አለ። አሰብ ላይም እንደዚሁ በዛ በኩልም እንደዚሁ ሰቂር የሚባል አለ። ወደብ ከተማው እዛ አለ። ከቢር የሚባል አለ። የአሰብ ዋና ከተማ ነች፣ ወደባችን ነች። የማይመጣ ከዓለም ከተለያየ ዓለም ሀገር የሚመጣ መርከብ ነው እዛ ጋር እንግዲህ የሚቆመውም የሚያርፈውም። ይሄ የኢትዮጵያ ታሪክ ነው። ሰንደቅ ዓላማውም የኢትዮጵያ ነው። ስለዚህ ምናልባት ብዙን መናገር ይቻላል። እናውራው በደንብ ለምን እንዲወራ ፈለኩ። ቅድሚያ ለኢትዮጵያን በአባይ ቲቪ ሲተላለፍ ብዙዎች ይመለከቱታል። በቴሌቪዥን መስኮታችን እንዲሁም በሶሻል ሚዲያ ብዙ ሰዎች ይደርሳቸዋል ፕሮግራማችን እና ብዙዎች በአንተ እድሜ ያሉ፣ በእኔ እድሜ ያሉ፣ ከኔ እድሜም በታች ያሉ ደግሞ ስለዚህ ስለ ቀይ ባህር ጥሩ አዌርነስ ግንዛቤው እንዲኖራቸው ስለምፈልግ ነው በደንብ እናውራ ያልኩት። ወደ አነሳ ነው ጥያቄ ወደ ሙዚቃው እንመለሳለን። ግን ይሄ ከመቼውም በላይ ወሳኙ ርዕስ ይሄ ስለሆነ ካነሳው አይቀር እንድታወራው ፈልጌ ነው። አመሰግናለሁ። እንግዲህ ምንድነው ያው በቀይ ባህርም ሆነ በምጽዋ በኩልም ሆነ በአሰብ በኩል ያለው ታሪክ ታሪክነቱ የማንም አይደለም። ቅድም እንዳልኩት ሰንደቅ ዓላማውም የኛ ነው፣ ወደቡም የኛ ነው፣ መርከቡም የኛ ነው እና አዶሌስ የሚባሉ መርከቦች ነበሩ። ኤችኤምኤስ እነ ኢትዮጵያ የሚባሉ ታላላቅ መርከቦች ነበሩ። እነኚህ ሁሉ መህለቃቸውን የሚጥሉት በምጽዋና በአሰብ ላይ ነበር እኛ በደረስንባቸው እና አሰብ የማንም አይደለም። ቀደም ሲል አውሳ ነበር ስሟ በንጉሱ ዘመን የምትጠራበት። ከዛ በኋላ አሰብ ተባለች። የማንም ልትሆን አትችልም። እውነቴን ነው የምልህ። እኛ ምንም እንኳን ከሰራዊቱ ውጪ ቀደም ብለን በነበርንበት ጊዜ እንኳን ወጥተን የአሰብን ጉዳይ አይደለም ይቅርታ አድርግልኝ። መቼም እንግዲህ ነጻነት ማንም ህዝብ ስለ ነጻነት ይታገላል። ይህንን የኤርትራን ህዝብ ነጻነት መጋፋት አይደለም። የኢትዮጵያ ህዝብ እኮ ስለ ኤርትራም እንደ እሳት ይፈጀዋል እስካሁን ድረስ። ስለምንድን ነው ብትለኝ
የኢትዮጵያ ህዝብ እኮ ስለ ኤርትራ ህዝብ ፍቅር ነው እንደዛ የሚሆን። እኛ እኮ ስለ ምድሩ ብቻ አይደለም የኤርትራ ህዝብ ፍቅርም አለን የምንወደው የምናከብረው ህዝብ ስለሆነ ነው። ነገር ግን ይሄ በግለሰቦች የመጣ አለመግባባት ስለሆነ ሁሉም የየራሱን አይዲያ ነበረ እያስቀመጠ የሚያልፈው የራሱን ፕላን ነበረ የሚያወጣው እንጂ ስለ ሀገር አንድነትና ስለ ሀገር ፍቅር አይደለም። እንደ ዛሬው ደምቶ በደንብ አደባባይ ወጥቶ ኢትዮጵያ እያለ የሚናገርላት ስለዚች ሀገር ሆነ ስለ ህዝቦች የሚናገር በደንብ ስላልነበረ ነው። በእርግጠኝነት ኢትዮጵያ ሆነች ኤርትራ ዛሬ የሚለያዩ አልነበረ። ስለዚህ ይሄ የአሰቡ የቀይ ባህሩ ጥያቄ ትክክል ነው፣ ለኢትዮጵያ የሚገባታል የሚለውን ሀሳብ ምንም ጥያቄ የለም። በእውነት ከሆነ ይሄ ምንም ስንማርም እኮ እና በጂኦግራፊካል እኮ ተምረናል። እውነቴን ነው። ስለዚህ ስለ አባይ ስንማር አባይ ግንድ ይዞ ይዞራል የሚል መዝሙር ነበረ። አባይ ምን ጠቅሟል ሀገሩ ምን ጠቅሟል ሀገሩ የሚል ዘፈን ነበረ። ያኔ ይሄንን ዘፈን ስንማር ዛሬ እንደዚህ አባይ ንጉስ ሆኖ በኃይል ተረቶ በህዝቦች በደንብ ተረቶ ተገድቦ ዛሬ አባይ ተሸንፎ ንጉስ ሆኗል። እኛን ሊያለማ እኛን ሊያበራ ዛሬ ለዚህ በቅቷል። በእውነት ሀሰብም ደግሞ ልክ እንደ አባይ የኢትዮጵያ ሆኖ በእውነት እነኛ ስማቸው የጠፋ መርከቦች ሁሉ ስማቸው ታድሶ ያ የሚያምር የባህር ኃይል ሰራዊት እንደገና ታድሶ ከነግርማ ሞገሱ እያየንም ነው እየተከታተልንም ነው በቅርብ ምንም ጥርጥር የለኝም። እንደ ኢትዮጵያዊነት ኢትዮጵያዊ ነኝ። ሀሳብ ላይ ደግሞ ኢትዮጵያ የሚለውን ዘፈኔን አቀርበዋለሁ። በጣም አሪፍ። ስለዚህ ወደ ይሄ ባለቤቱን ያገኛል ቀይ ባህር ነው። ምንም ጥርጥር በጣም አሪፍ። እንቀጥላለን። ስለ ቀይ ባህር የተዜመ ዜማ አለ ወይ ነው የቀደመው ጥያቄ የኔ። በአንተ የተዜመ ዜማ አለ ወይ ስል ያው ስለ ቀይ ባህር ሲነሳ ይሄኛው ርዕስ አሸነፈንና ያኛውን ተው ነው ግን ነበረ በዛን ጊዜ። አሁን ለጊዜው በእውነቱ ሆነ ስለ ቀይ ባህር አልዘፈንኩም ከዚህ በፊት። አሁን ግን እንቅልፍ የለኝም ሌሊቱ ስለ ቀይ ባህር ለመስፈን ለማዘጋጀት እንቅልፍ የለኝም። በጣም አሪፍ። እኛ ቀደም ሲል አንተ ካነሳሃቸው ያው ኤርትራ ውስጥ ከአንዳንድ ከመሪዎች አንጻር እንጂ ከህዝቡ ጋር ችግር የለንም የሚሉ ሀሳቦችን ስታነሳ ምን ትዝ አለኝ። እኔ አንድ ጀነራል ከኤርትራ ጋር ከ4 ዓመት ከ5 ዓመት በፊት ያው ኢትዮጵያውያን ሄደው ነበረ ወደ ኤርትራ በተፈጠረው እርቅ ምክንያት ማለት ነውና የኛ ሀገር ጀነራል በግብዣ ሄደው ነበር ወደዛና ከመጡ በኋላ ምን የሚል ወሬ ያወሩን ጀነራሉ የኤርትራን ስጎበኝ ኢትዮጵያ ለዘላለም ትኑር የሚል ጽሁፍ ድንጋይ ላይ ተጽፎ አይቼ ይሄ ተፍቆ ተሰርስሮ በሱ ተጽፎ ኢትዮጵያ ለዘላለም ትኑር የሚለውን ጽሁፍ አይቼ እንባ ተናነቀኝ የሚሉ ሀሳቦችን ሲያነሱ ነበረ ጀነራላችንና ህዝቡም በዛ ልክ ለኢትዮጵያ ጥላቻ ቢኖረው ይሄንንም ጽሁፍ ድንጋዩ ላይ አያስቀምጠውም ነበርና ባይዘው ግን ይቅርታ አድርግልኝና ኤርትራ ውስጥ አሁን ስቲል እስካሁን ድረስ በተለይ የበረሃ ከተማዎች አሉ። በበረሃ ያሉ ከተማዎች ላይ በደርግ ጊዜ የነበሩ ጽሁፎች እስካሁን ድረስ አሉ። ኢትዮጵያ ለዘላለም ትኑር የሚል ጽሁፎች አልተነቀሉም አሉ እስካሁን ከሚገርም አልፎ። ስለዚህ ኢትዮጵያ ብዙ ራዕይ ያላት የኤርትራ ህዝብም እኔ እንጃ ሳስበው የሚለይ አይመስለኝም። ዝም ብዬ ሳየው በቃ በፍቅር የሚመጣ ይመስለኛል። በግድ ሳይሆን በፍቅር ህዝቡ ራሱ ዝም ብሎ ፈንቅሎ የሚመጣ ይመስለኛልና ይታየኛል። ለጥያቄ ለህዝብ ቢቀርብ ኖሮ ይሄንን ጥያቄን በዚህ ልክ
ባልተድበሰበሰና ጥያቄው ባልተራዘመ ነበር። ነገር ግን የትንሽ በቁጥር ትንሽ የሆኑ ሰዎች የሚወስኑት ነገር ሆኖ ነው የቸገረ የሚመስለኝና ነገር ግን እኛ ወደ ባለቤትነቱ እንመለሳለን ብዬ ተስፋ አድርጋለሁ። ግን ወታደሩን የምታስታውስበት እንዲሁም ደግሞ ስለ ኢትዮጵያ ካቀነቀንካቸው ሙዚቃዎች መካከል እናስታውስ ቢባል እንደው በእንጉርጉሮ ባንዳችን ነበረ፣ ግን በእንጉርጉሮ እንበል ቢባል የትኛው ሙዚቃ ትጋብዘናለህ? በ1990 ዓመተ ምህረት የዘፈንኩት ዘፈን አለ ከኢትዮጵያ ስንዝር መሬት የሚል ዘፈን ነው። አጋጣሚ 89 ወደ ሱዳን ተጉዘን ነበር በወለጋ በኩል ኩርሙክ። ከዛ ግዳጅ መልስ ነው እንግዲህ ስንመለስ ላፍታም አልቆየንም። ቀጥታ ስንመጣ የኤርትራ መንግስት ሻቢያ ልበለው፣ ያው እኛ ሻቢያ ብለን ነው የምንጠራው። ዞሮ ዞሮ ሻቢያ ድንበራችንን ጥሶ ገባ፣ ወረረን። በዛን ጊዜ እንግዲህ ያዘጋጀ ነው ዘፈን ነበረ። ይህ ዜማ በሻምበል አለማየሁ በትሩ ይባላል፣ ነፍሱን ይማር፣ አሁን አርፏል። እሱ ነው ያወጣው ዜማውን። መጨረሻ ላይ ግን ያ ዘፈን እኔ ነኝ የዘፈንኩት፣ ወደ እኔ ነው የመጣውና ከዛ በሰሜኑም በቡሬም በጾሮና ግንባርም በባድመ ግንባርም በዛላምበሳ ግንባርም ያለ ሰራዊት በተለይ በ90ዎቹ የነበረ ሰራዊት በሙሉ እንደ መዝሙር እየዘመረ ነበር። ወደ ግዳጅ ምሽግ ሲገባ ማጥቃትም ሲሄድ ከኢትዮጵያ ስንዝር መሬት አይገኝም ባጉል ቅዠት ነበር የሚለው ዘፈኑ እና የዛን ጊዜውንና የአሁኑን ግጥም የለዋወጥኩትን ላሰማ። ሁለት ወርድ ብቻ ነች ከመጀመሪያው ላይ እዚህ ጋር የመጣው እንጂ ተቀይሯል። የመጀመሪያውን ግን ልበልን። ኢትዮጵያ እናታችን ምንጊዜም ናት መመኪያችን፣ ኢትዮጵያ እናታችን ምንጊዜም ናት መመኪያችን። ይጠፋሉ ጠላቶቿ ትኮራለች በጀግኖቿ። ይጠፋሉ ጠላቶቿ ትኮራለች በጀግኖቿ። ተነስ ወገን አንሳጅን አስወግደው ጠላትን። በቃ እንግዲህ አትለምነው ደንቆሮ ነው የማይገባው ነበር በዛን ጊዜ። አሁን ደግሞ እንግዲህ መቼም ይህን ሁሉ ነጻነት አስከብረን በዚህኛው ላይ መተናል። ይህንን ነገር ለምን ይሄ ዜማ ሰራዊቱም ያስታውሰዋል። በዛን ዘመን የነበረ ሰራዊት አሁን ዛሬ ትልልቅ ኃላፊነት ላይ የደረሱ የሰራዊት አካሎች ጓዶቻችን አሉ። እነሱ ያውቁታል። ስለዚህ አሁን ደግሞ እስቲ ሰላም በሀገራችን እርስ በርሳችን እኛ ወንድማማቾች ነን፣ የአንድ እናት ልጆች ነን። ከሌላ ድንበር ሌላ ባህር ጥሶ አይደለም እየተዋጋን ያለ ነው። እርስ በርሳችን አለመግባባት ስለሆነ ይህንን ነገር የሚያረግብ ደግሞ ስለ ሰላም እስቲ ልቀይርና ልስፈነው ብዬ ግጥሙን ቀየርኩት። ይሄኛውን ደግሞ ስማው። ኢትዮጵያ እናታችን ምንጊዜም ናት መመኪያችን፣ ሰላም ይስፈን ለሕዝቦቿ ናቸውና ድምቀቶቿ። ሰላም ይስፈን ለሕዝቦቿ ናቸውና ቀለሞቿ። ከፍ አድርገው ወገን ሰንደቅህን የሰላሙን ዘንባባህን። ይብቃ እንግዲህ የእርስ በርሱ ተገዳድሎ መካሰሱ። ታሪካዊት ኢትዮጵያ አንድ ስንሆን ነች መድመቂያ። ህብረ ብሔር ኢትዮጵያ ካከበርናት ነች ማረፊያ ይልና አዎ ጠላቶቿ በእኛ መሀል ድንበር ጥሰው እንዳይገቡ ኑ ልጆቿ በፍቅር ለሰላም ተሰባሰቡ። ኑ ልጆቿ በፍቅር ለሰላም ተሰባሰቡ። እኛ አንድ ስንሆን ጠላት አይደፍረንም፣ በመሃላችን አይገባም። ስንለያይ ግን ስንኳረፍ ግን
ጠላት በዚህ ግርግር ገብቶ የሀገራችንንም ታሪክ ሆነ የህዝባችንን ክብር ያወርዳል ነው የሚለው። እንግዲህ ይሄ ምንድነው እሱ የሀገርህን አንድነት የሀገርህን ክብር ማስከበር የግድ ነው በሚል ነው። ከዛ ይጠፋሉ ጠላቶቿ ትኮራለች በልጆቿ ይላል። ድንበር ጥሶ ለሚመጣ ይቀምሳታል የለም ጣጣ ላንበርክክሽ የሚላትን አላት ጀግና የሚበትን ነው የሚለው። በንስሩ አየር ኃይላችን ይጠበቃል ግድባችን ከኢትዮጵያ ስንዝር መሬት አይገኝም ባጉል ቅዠት ብዬ ነው የዘጋሁት። ከዛ እንግዲህ አለብን አደራ እያለ የጥንቱ የአያት የቅድመ አያቶቻችን ምስል ጠቅላላ ከቴዎድሮስ እስከነ ባልቻ አባ ነፍሶ እስከነ አባ ጁፋር እስከነ አብዲሳ አጋ እስከነ ሀብተ ጊዮርጊስ እስከነ ገብርዬ እስከነ ገበየሁ እስከነ ሚኒሊክ የሁሉንም እስከነ ካወጦና የነኚህ ሁሉ ምስል አለብን አደራ ነው የሚለው። ለምን በአራቱም ማዕዘን የተወጣጡ አድዋ ሲከበር ማን ነው አድዋ ድል ስናደርግ ጠላቶቻችንን ምክንያቱም ቀደም ብለው መሪዎቻችን ገልጸውታል። የነጻነት ባህል አይደለም የምናከብረው ብለው የድል በዓላችንን ነው የምናከብረው በምስራቁም በሰሜኑ የመጣብንን። ስለዚህ ድል ነው ያከበርነው፣ ድል ነው የምናከብረው። ስለዚህ ሁሉም ነገር በኢትዮጵያዊነት የሚደመደም ነው። በኢትዮጵያዊነት ተጀምሮ በኢትዮጵያዊነት የሚያልቅ ነው ድላችን። ስለዚህ ይሄ ነው ይሄ ዘፈን ይሄ ነው። በሁለት አድርጌ ነው የዘፈንኩት። የድሮና ያሁኑ የድሮውን ያሁኑን ገልብጬ እንደዚህ ነው ያደረኩት። ሌላ አለኝ አንቺ የድል መዲና የምትል እሺ አንቺ የድል መዲና የጀግኖችሽ አርማ እኔስ ልሙት አፈር ይብላኝ ብሶትሽን ሳልሰማ ውዷ እማማ አቀበት ሜዳውን ዳገት ቁልቁለቱን ህመሙን ስቃዩን ድካምና ሞቱን ካንቺ ሳያስበልጥ የደም ገድል ከፍሎ ሰራዊቱ ጀግናሽ ዘመተ ሆ ብሎ ሀገሬ አመዬ ሀገሬ መመኪያዬ ክብሬ ኢትዮጵያ ነሽ ለኔ መመኪያዬ ክብሬ ነው የሚለው። ወደ ፈጣን ይሄዳል። ጊዜም ስለማይበቃን እንግዲህ ስሜት ውስጥ ሀገር ትንሽ ኢሞሽናል ያደርጋል። ትንሽ እኔ ያው ይቅርታ ዞሮ ሶሪ ስለ ሀገር ጉዳይ ትንሽ ያመኛል። ትንሽ ሀገሩን ማንም ሰው ትውልድ መውደድ አለበት። አየህ፣ ምክንያቱም ሀገሩን ያልወደደ ትውልድ መቼም ስለ ሀገር ሲወራ አይገባውም። የሀገርን ታሪክ በጥሩ ነገር አድርገህ ስታቀርብለት ግን ይቀበልሃል ትውልድ። ስለዚህ ማንም ሰው መከላከያ ሰራዊታችን ብዙ ዋጋ ከፍሏል፣ ከድሮ ጀምሮ ነው ይሄ። ስለዚህ ሰራዊት የሚከፍለውን ዋጋ ማንም አይመልሰው። የወጣው ከህዝብ አብራክ ነው። ህዝብ ነው አደራ ብሎ ይላከው። የህዝብ ስራ ነው፣ ህዝባዊ ስራ ነው የሚሰራውና በተቻለ መጠን ሰራዊት መከበር አለበት በማህበረሰቡ ዘንድ። በውጭው ዓለም ያለ ሰራዊት እኮ እንደዚህ አይደለም የሚከበረው። ማንም ሰው ወደ ውጭም ሄድ ብዬ አይቼዋለሁ 5-6 ሀገርና ሰራዊት ዩኒፎርም ለብሶ ሲገባ በጣም ክብር አለው። በጣም መኪና ውስጥ ሲገባ ብድግ ብሎ ነው የሚያስቀምጡት። ይሄ ሰራዊት እኮ የማንም አይደለም፣ የሀገር ጠባቂ ነው።
በአራቱም ማዕዘን የሚመጣን ጠላት ተከላካይ ነው። አንድ የአውራ ንብ እንዴት ነው ንጉስ ነው አይደለም? እንደ አውራው ንጉስ ነው። ሰራዊቱ ንብ ነው አይደለም? ለምንድን ነው የሚከበው? እንዳይደፈር ነው። እኛ ሀገራችን ንግስታችን ነች፣ ኢትዮጵያ ንግስታችን ነች። ይሄ ሰራዊት ነው ከቧት ያለው የሚጠበቀው። ህዝብ አደራ ብሎ የላከው ሰራዊት ስለሆነ ህዝብ ሰራዊት በተቻለው መጠን መከበር አለበት። ህይወት ነው የሚከፍለው ለማንም አይደለም። እና ስለዚህ በተቻለ መጠን ሀገርንና ሰራዊትን አጣምሮ ማየት፣ የህዝብ ክብርና ህልውናን አጣምሮ ማየት በተቻለ መጠን ችግር የለም። የወታደር ስሜቱን ያገለገላትን ሀገር ደሙን ያፈሰሰላትን አጥንቱን የከሰከሰላትን ስሟን ሲጠራ ሁላችንም በውስጣችን ያለ ስሜት ነው። ግን ኢትዮጵያ ለዘላለም ትኖር። እኔ ሁሌ እላለሁ የኢትዮጵያ ወታደር እንደ ንጉስ ሊኖር ኢትዮጵያ ውስጥ ዋዜማ ላይ ነው ያለ ነው። እንደ ንጉስ ተከብሮ በውጭው ዓለም አንተ ምሳሌ አድርገህ ያነሳውን ክብር ወደ ሀገራችን አንጥተን በማህበረሰቡ ገብቶት የለፋለትን ዋጋ የከፈለለትን ተረድቶና ተገንዝቦ እንደ ንጉስ ሊያከብረው የኢትዮጵያ ወታደርም እንደ ንጉስ ሊኖር ዋዜማ ላይ ነው ያለ ነው ብዬ ነው ማስበው። ስለመጣ በጣም ደስ ብሎኛል። በሰፊው አንድ ቀን ደግሞ ተገናኝተን ከዚህ የተሻለ ቆይቶችን እናደርጋለን ብዬ ተስፋ አደርጋለሁ። መቶ አለቃ ስለ ሰራዊቱ ስላወራ፣ ስለ ኢትዮጵያ ስላወራ፣ ስለ ሀገር ያለህን ስሜት ስላጋባብን በሰራዊቱ ስም በአራቱ ማዕዘን ያለ ከኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭም ያሉ ሰራዊቶች በእርግጠኝነት ይሰሙናል። ስለዚህ በእነሱ ስም ላመሰግን እወዳለሁ። ስለመጣ ከልቤ አመሰግናለሁ። እኔም አመሰግናችኋለሁ። አባይ ቲቪን በጣም የምወደውና የማከብረው ቲቪ ነው። እውነቱን የሚናገር ሚዲያ ስለሆነ እንደዚህ አይነት የተከበረ የሀገር ዓላማ የህዝባዊ ዓላማ ሰንቆ የሚሄድ ፕሮግራም ስለሆነ የሚዘጋጀው በእጅጉ አድርጌ አደንቃለሁ፣ አከብራለሁ፣ አመሰግናለሁ። ምናልባት ይህንን ዘፈን ከይቅርታ ጋር ለማግኘት የሚፈልጉ አለብን አደራ ነው የሚለው፣ ኑና ሪከርድስ ነው የሚለው ዩቲዩብ ላይ ገብቶ ማንም ሰው አለብን አደራ አማሃ በቀለ ብሎ ቢገባ ይሄ ለሰራዊቱ የተዘፈነ ትልቅ ታሪካዊ ዘፈን ነው። በተለይ ሰራዊቱ እዛ ላይ እየገባ ሰብስክራይብ ቢያደርገው ለእኔ አይደለም መልእክቱ እንዲተላለፍ ስለሚፈለግ ማንኛውም ሀገር ወዳድ የሆነ ኢትዮጵያዊ ሁሉ እዚህ ጋር ሰብስክራይብ ቢያደርገው ኑና ሪከርድስ ብሎ ገብቶ አለብን አደራ አማሃ በቀለ ሲል ያገኘዋል። አጋጣሚ ይህንን እድል በማግኘቴ አመሰግናለሁ። እጅግ አድርጌ አከብራችኋለሁ። አክብራችሁ ስለጠራችሁኝም ክብረት ይስጥልኝ። እናመሰግናለን። ቆይታችን ይቀጥላል። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። መቶ አለቃ አማሃ በቀለን ከሸኘው በኋላ ከስቱዲዮ ውጪ ወደ ጦር ኃይሎች ይዣችሁ ልሂድና በመኮንኖች ግቢ ያደረኩትን ቆይታ ልጋብዛችሁ። መቶ አለቃ ከልቤ አመሰግናለሁ። ከልቤ ነው እሺ ስለተገናኘን ደስ ብሎኛል ኮሎኔል። እሺ እኔም አመሰግናለሁ። ያው የተገናኘነው 54ኛ ኮርስ ተመራቂ መኮንኖች 35ኛ ዓመታቸውን ክብረ በዓል ሲያደርጉ ነውና እዚህ በመገኘቱት ምን ተሰማዎት? እንግዲህ እኔ ከመከላከያ ትምህርትና ስልጠና ዋና መምሪያ ተወክዬ ነው እዚህ የተገኘሁት። እሺ በ54ኛው የመኮንኖች ኮርስ የነበሩ የ35ኛ ዓመታቸውን ሲያከብሩ እጅግ በጣም ነው ደስ ያለኝ። ያው ከመድረኩ ወይንም ከዝግጅታቸው ብዙ ነገሮችን ወስጃለሁ። እንደዚህ አይነት ፕሮግራም መከበራቸው እንደ ሀገር ለምን ይጠቅማል ብለው ያስባሉ? እንግዲህ እንደ ሀገር አሁን እኛ እንደ መከላከያ ትምህርትና ስልጠና ዋና መምሪያ እንግዲህ በስራችን የሚገኙ ብዙ የማሰልጠኛ ተቋማቶችም ስላሉ ብዙ ነገሮችን እንወስዳለን ከእንደዚህ አይነት ዝግጅቶች። ለግንባታ በጣም እጅግ በጣም ጠቃሚ መሰረቶች ናቸው እነዚህ። ምክንያቱም መሰረታዊ ለውጥን ለማምጣት ግንባታ ስራዎች ደግሞ ትልቅ ስራዎች ናቸው። ከዚህ አንጻር እዚህ ጋር የምናገኛቸው እንግዲህ ከዚህ ረጅም አመት ነው እንግዲህ 35 አመት ቆይተው ተሳስበው እዚህ ቦታ ላይ ተገናኝተው ያለፉበትን ሂደት ሁሉ ሲያወሱና ሲያወጉ
ለምን እንደተሰባሰቡ ሁሉ በሚገልጹት ገላጭ መልእክቶች ብዙ ነገር ትወስዳለህ። ከዚህ አንጻር ደግሞ እኛ ለግንባታ በየማሰልጠኞቻችን ከምናሰለጥናቸው የስልጠና አይነቶችና ደረጃዎች አንጻር በሰፊው እንጠቀምበታለን። ከዚህ በፊትም አንዳንድ እንደዚህ አይነት ነገሮችን እየተጠቀምንባቸው እንገኛለን። በፊት ብዙ ጊዜ ከሚወሩ ሀሳቦች መካከል ኢትዮጵያ ወታደሮቿ ካገለገለች በኋላ ዞር ብላ አታይም ጡረታ ከወጡ በኋላ የሚሉ ሀሳቦች ይነሳሉ። በሌላው ዓለም በውጭ ዓለም የሚደረገውን ክብርና አድናቆት አይሰጥም ሲባል ይስተዋላል እና አሁን ራሳቸውም ቢሆን ከልጆቻቸው ጋር ትልልቅ መንግስታዊ ያልሆኑ የግለሰብ ድርጅቶችና መንግስታዊ የሆኑ ድርጅቶችን በመጋበዝ እንደዚህ አይነት ኢቨንት ሲያዘጋጁ ብዙዎቹ ሲቪሊያን ደግሞ እየተባበሯቸው ለፕሮግራማቸው ማማር መድመቅ ደግሞ ምክንያት ይሆናሉ እና አሁን ይሄ ለኢትዮጵያ ለወታደሮች የሚሰጠው ክብር ከጊዜ ወደ ጊዜ እየጨመረ እየመጣ ነው ብለን ማንሳት እንችላለን። አዎ ከጊዜ ወደ ጊዜ እየጨመረ ነው። አሁን ቅድም ያነሳቸው ሀሳቦች ትክክል ናቸው። ሲባል ነው የኖረው። ሲባልም የኖረበት ምክንያት ምንድነው? ካለማወቅ፣ ካለመረዳት ማድረግ የሚገባ ነገሮችን ለማድረግ ባለመቻሉ ነው። አሁን እነዚህ በጋራ አብሮ ተደራጅቶ ተዋቅሮ የነበሩበትን ሂደት ማስታወስ አንድ ምርታ ነው። እውቅናን አግኝቷል። እውቅና ማግኘቱ ራሱ አንድ ምርታ ነው። ሌሎችም እንደዚህ የተበታተኑ ሲሰባሰቡ ምን ያህል ዋጋ እየተሰጣቸው እንዳለ ያመላክታል። ዋጋ የሚሰጠው ደግሞ ምንድነው? ስትደራጅ ተደራጅተህ እውቅና ሊሰጥህ የሚችለው አካል ጋር ተነጋግረህ መልክ ስታስይዘው ነው እንጂ ተበታትነህማ ከተቀመጥክ ማን እንዴት ብሎ ምን አይነት ስያሜ ይዞ ምን አይነት ዋጋ ሊሰጥ ይችላል የሚለው ነው። ለዛም ነው ዋጋ ሳይሰጠው ቆይቷል ያስባለ በብዙዎች ሲነገር የነበረ። ይሄ ካለመረዳት የመጣ ነው። አሁን ግን ብዙዎቹ እየተደራጁ በእንደዚህ አይነት መልክ እንትን እያደረጉ ነው። በሌሎችም እየተደገፉ ነው። ይሄ መንግስታዊ መዋቅርም ሊደግፈው የሚችልበት አስተሳሰብ ነው፣ ፖዚቲቭ አስተሳሰብ ስለሆነ። ምክንያቱም እዚህ ጋር ነበርን፣ ከዚህ ጋር ቆመን የነበርነው ግን አሁንም እንዲህ ተደራጅተን ለሀገራችን ነገ ምን እናበርክት የሚለውንም ሀሳብ በሂደት ነው የምታመጣው። በአንድ ቀን እዚህ ጋር ስለተሰባሰበ አይመጣም። እንዲህ ሲደራጅ ምን እናድርግ፣ ቀጣይ ሀገራችን ትላንት እናርገንላታል፣ በመሃል ደግሞ በዚህ ምክንያት ተቋርጧል። አሁን ደግሞ ምን ብናደርግ ነው ለሀገራችን ጥሩ ነገሮችን ሰርተን እስካለ ጉልበታችን እስካለ እውቀታችን ማገልገል የምንችለው የሚለውንም አስተሳሰብ ሊያሳድግ ይችላል። አሁን የተለያዩ መጽሐፍቶች እየተጻፉ እኛ በላይብራሪያችን የምንጠቀምባቸው ብዙ አሉ። አሁን ቅድም ሲነገሩ የነበሩ እነ ጀነራል ተስፋዬ የጻፉት እነ ጀነራል ጌታቸውም ጽፈው አሁን እየተነገረ ያለው ብዙ መጽሐፍቶች ለእውቀት ከእውቀትም ባሻገር ለተለያዩ ወታደራዊ ጥበቦች እንድንጠቀምባቸው የሚያግዙ መጽሐፍቶች በላይብራሪያችንም እየተጠቀምኑ ነው። በየማሰልጠኛ ትምህርት ቤቶቻችንም አድሬስ እየተደረጉ እየተገለገሉበት ይገኛሉ። ይሄ በመሰባሰባቸው የመጣም ነው አንዱ። ስለዚህ ከዚህ አንጻር ትልቅ ለውጥ አለ። ለውጡ ቀጣይነቱ እያደገ ትልቅ ደረጃ ሊደርስ ይችላል የሚል ተስፋ ማለት ነው። እንደው ነገን አላሳሰቡትም እርሶን? ነገ እኔም ጡረታ ብወጣ ለካ እንደዚህ ነው ጓዶቼ ጋር መገናኘው የሚል ሐሳብ እንደው ወደ አእምሮት አልመጣም? መጥቷል። ወዲያው ነው የመጣው። ምክንያቱም ዝም ብለህ ስታየው መች ነው እኔ ጆይን ያደረኩት? ምንድነው የሰራሁት? ከነማን ጋር ነው የሰራሁት? እነማን አሉ? አሁን እኛስ እንዲህ ተደራጅተን ካሁኑ ከወጣህ በኋላ ሳይሆን ካሁኑ ተደራጅተን መልክ እየያዝን ብንሄድ ለመደጋገፍ ወደ መጥፎ መንገድ የሚሄደውንም ሰው ለመግራት መሰባሰብ ጥሩ ነው። ተሰባስበ አንተ እኔ ሳዳምጥ እኔን አንተ ስታዳምጠኝ ነው በጎ መንገድን ልንከተል የምንችለው። ብቻውን የሚጓዝ ሰው ብቻውን የራሱን ሐሳብ ብቻ ስለሚያራምድ በስህተቶች ለመደናቀፍም እድል ክፍት ስለሚሆንበት እንዲህ በጋራ መሰባሰቡ በጎነት አለው። ይሄንን እንዳስብ አስገድዶኛል። ጥሩም ነው። ምክንያቱም አሉ ብዙ እንዳጋጣሚ እነሱ ሄደው የመጡበት ቦታ ወደ ሁርሶ ጓደኛዬን እንዲዞር ብዬ አየሁኝ። ፎቶ የሱ ብቻ ዩኒክ እዛ ጋር በአልባሳቱ ስለተነሳ በቃ ምን አለ እኔ በዛን ቀን እዛ ቦታ በነበርኩ እስከምል ድረስ ደርሼ ቅድም ማንስቼዋለሁ እዛ ውስጥ። እንደው ዛሬ ካገኘናቸው ጀነራሎች ብርጋዴር ጀነራሎች መካከል አሰብ ውስጥም የነበሩ በአሰብ ብዙ የወጣትነት ዘመናቸውን
ያሳለፉም ትልልቅ ጀነራሎች ዛሬ በ54ኛው ዙር የመኮንኖች ምረቃ 35ኛ በዓል ላይ ተገኝተዋልና እንደው አያይዤ ስለ አለፍሰብ ላንሳ ብዬ ነው እና ንብረታችንን ለማስመለስ ትግል ላይ ነን እና ስለሱስ የሚሉት ነገር ምን አለ? እኔ እንግዲህ አሁን ስለ አሰብ ስለ ምጽዋ ቀይ ባህር በትምህርት ነው አብዛኛውን የማውቀው። እኔ በ1990 ነው ውትድርናውን ጆይን ያደረኩት። ተማሪ ዓለም ላይ ነው ያሳለፍኩት። ስርዓቱ ተቀይሮ የኢህአዴግ ስርዓት ሲመጣ አሰብ ወደዛ ሄደች ሲባል እንደ ተማሪ ሆኜ ተሰምቶኛል። ለምን ከዛ እና ዶሊስ እየተባሉ በትምህርት የሚጠሩ ቦታዎች አሉ። እነ ዘይላ እነ በርበራ በዚህ በሶማሊያ አቅጣጫ ሁሉ አሉ። ይሄ ሁሉ የኢትዮጵያ እንደነበሩ በትምህርት ላይ ቅጥቅጥ አድርጌ ተመሬዋለሁ። ለምንድን ነው እነዚህ የቀሩት የሚል ውስጣዊ እንትን ስሜቱ ነበረኝ። አጋጣሚ አሁን የአሰብ መመለስ ወታደር ሆኜ ጦርነቱን ከኤርትራ ጋር በተደረገ በ1990 በተደረገው ጦርነት ጊዜ 93 ላይ ነው አስታውሳለሁ። አፈንጋጮች ተብሎ የተፈጠረ ችግር ነበረ። በዛን ጊዜ እኔ በቡሬ ግንባር ነበርኩኝ በአሰቡ መስመር። ምንድነው የታየኝ ጦርነቱ መክፋት አለበት የሚል ሐሳብ ያነሱና ኖ ያሉ አካላቶች እንደ ኮንፍሊክት ላይ እንደገቡ አይነት ኢንፎርሜሽን ስንሰማ ይሄ ጉዳይ አሰብና ቀይ ባህርን ለማስመለስ ነው በሚል ደስተኛ ነበር። ግን ሳይሆን ቀርቶ ቆይቷል። አሁን ደግሞ ያው በሀገራችን መሪ በፕራይም ሚኒስቴሩ በዶክተር አብይ አህመድ አማካኝነት ይሄ ነገር ሲመጣ ከተመለከት ነው ትክክለኛ ነው። ብዙዎች ብዙ ነገር ሺህ ነገር ሊሉ ይችላሉ ስለተባለ አይደለም። በየትኛውም ህግ አግባብ ዓለም በሚያውቀውም ከተመጣ ቀይ ባህርም የኢትዮጵያ ነች። አይደለም አሰብ አይደለም ምጽዋም ቀይ ባህርም ኤርትራም ጭምር የኢትዮጵያ እንደሆነች ነው ዓለም የሚያውቀው። አሁን ግራ ቀኝ ሊረግጡ ይችላሉ። ሰው በመሰለው ነው እንግዲህ የሆነ ነገርን ስትደግፍ መሰረት ይዘህ እንጂ መሰረት በሌለው ነገር ብትደግፈው ትርጉም አይኖረውም። አሁን መሰረቱ ትክክል ነው። ህጋዊ በሆነ መንገድ ያው አለ ተቃውሞ የኤርትራ መንግስት እሰየው ብሎ ፈቃደኛ ከሆነ ሌላ አይነት ኮንፍሊክትም ሳይፈጠር ከዛ ማህበረሰብ ጋር ሌላ ችግር ውስጥ ሳይገባ የኛ ሆኖ ሊያገለግል የሚችልበት ሁኔታ ነው። አይ ብሎ የሚል ከሆነ በኃይልም የምንጠቀምበት ግዴታችን፣ ምክንያቱም ሉዓላዊነታችን ነው፣ ድንበራችን ነው። አሰብ ሲባል ደግሞ ምን አለ መሰለ እኔ በትምህርትም ላይ ሳየው በኤርትራ ግዛት ውስጥ ተዳድሮ የማያውቅ ቦታም ነው። ይህንን ራሱ ሰዎች እኔ አይዶን ነው ያኔ ተምረውት ያለፉም ሰዎች ለምን ወደኋላ አጥፈው ሌላ ነገር እንደሚያወሩበት ስለማይገባኝ ነው አንዳንድ ጊዜ። ስለዚህ በዛን ጊዜ በሳቦታጅ በተለያየ ሲስተም አስቀርተውት የነበረውን አሁን መመለሱ ተገቢ ነው። የኛም መሆኑ የማይቀሬ ነው። አይቀሬ እንደሆነ ዓለምም እየተናገረ ያለ ነው አይደለም። እኛ ስለተናገር ነው አይደለም፣ ዓለምም እየተናገረልን ነው። ምንድነው የምትጠብቁት የናንተ ነው እያለ እየነገረን ነው። እኛ እንግዲህ ብዙ ግፊት አንፈልግም። ያው ሰላማዊ በሆነ መንገድ ችግሮች ሳይፈጠሩ ጉዳቶች ሳይደርሱ በህጋዊ በሆነ መንገድ የራስ የሆነውን ነገር ስትወስድ ተገቢ ነው። አይ ብሎ የሚመጣ ካለ ደግሞ ተከላክለህ ያንን ኃይል ደግሞ አስወግደህ የራስ አድርገህ መኖር ደግሞ የግዴታችን ስለሆነ ለዚህ እኔ ሊከፈል የሚችለው መስዋዕትም ካለ ለመክፈል ዝግጁ ሆነን ነው ያለ ነው። በዚህ ጉዳይ ላይ ማንም አይደራደርም። አይደለም እኛ የማያውቁት ትላንት የተወለዱ ልጆች ራሱ አፍ ከፈቱ በኋላ በሚነገሩ ባንዳንድ ነገሮች እዛ ኢንቴንሽን ውስጥ ነው። ወደብ እንዴት ነው ያሌለን ነበረን ድሮ እንዲሆኑ ነው ተብሎ እየተነገራቸው በዛ እየመጡ ነው። ስለዚህ አሁን በትምህርት ቤት አሰብ የኛ ሊሆን እኮ እየተባለ ነው። ድሮ የኛ ነበረች በስተት ወደ ኤርትራ ሄዳ ነው እያሉ እየተናገሩ ነው። ስለዚህ ይሄ ፀሐይ መውቀው አገር ዓለም ያወቀው ጉዳይ ስለሆነ ምንም የማያወላዳ ነገር ነው። በዚህም ደስተኛ ነኝ። በጣም ከልብ አመሰግናለሁ ኮሎኔል። እንግዲህ በጣም አንደበተ ርቱዕ ኖት። ረጅም ቆይታን ከእርሶ ጋር ማድረግ ፈለግኩኝ። ያው የተገናኘ ነው ቀደም ሲል እንዳልኩት በሰው ድግስ ላይ ነው 54ኛ ዙር ተመራቂ መኮንኖች 35ኛ ዓመታቸውን ሲያከብሩ ነው እኔና እርሶ ያው በአጋጣሚ የተገናኘ ነው። ነገር ግን ስለ ታላቋ ስለ ነገ ኢትዮጵያ ስለ አነሳቸው አጀንዳም ይሄ ቀይ ባህር ዙሪያም በተወሰነ መልኩ ነው ያነሳ ነውና በረጅሙ አንድ ቀን ጊዜ ወስደን ስቱዲዮም ቢሆን ወይም ደግሞ ጦር ኃይሎች ዋናው ግቢ መጥቼ ሰፊ ጊዜ ወስደን ብናወራ ደስ ይለኛል። እሺ
አመሰግናለሁ። በጣም አሪፍ። ያው ከወዲሁ ጥያቄን እያስገባው እንደሆነ ይታሰብልኝና ስለዚህ እመጣለሁ። ስለ ሌሎችን ነገሮች እናወራለን። ከልብ አመሰግናለሁ። አድማጭ ተመልካቾች አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በመኮንኖች ግቢ ያደረግነው ቆይታ ይህንን ይመስላል። ስለነበረን ቆይታ ከልብ አመሰግን። አባይ ቲቪ ሌሎች ፕሮግራሞች ይቀጥላሉ። ከኛ ጋር የነበረን ቆይታ ይህንን ይመስል ነበር። እናመሰግናለን።